መቼም ሕማማት ሲገባ መጨባበጥ ይፈቀዳል አይፈቀድም? ሕፃን ልጅ ክርስትና አይነሳም። የሞተ ሰው ጸሎተ ፍታት አይደረግለትም። የምናስበው ያንን የጨለማውን ዘመን ጌታችን እንዴት አድርጎ እንዳዳነ ያኔ ነው። እመቤታችን የልጇ መሰቀል ዜና የሰማችው ያወቀችው እኔን የፈጠሩ እጆች እንዴት ተቸነከሩ አለ ቅዱስ ገብርኤል። ሰይፉን ወረወራት ነው የሚለው። በጨለማ ያላችሁ ተገለጡ አላቸው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ከተቀበላቸው መከራዎች ጋር በተያያዘ እያንዳንዱ ሚስጥር ትርጉሙ ምንድን ነው የሚለውን እስከ መጨረሻው አብራችሁን ቆዩ። ሕማማቱን በቂ ዕውቀት ይዛችሁ ትጀምሩታላችሁ። ወደ መምህር ዮሐንስ እየሄድኩ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ ሕማሙን የምታስብበት ሳምንት አዘጋጅታ ሕማሙን፣ ሞቱን፣ ስቅላቱን፣ ግርፋቱን ለኛ የተቀበለውን ጸዋትወ መከራ በተለየ መልኩ ታስባለች። በየቀኑ የምናስበው እንዳለ ሆኖ ዓርብ በሆነ ጊዜ ይልቁንም በሰሙነ ሕማማት በበለጠ ትኩረት ሰጥተን ክርስቶስ ስለኛ የተቀበለውን መከራ እናስባለን። የጥንት ክርስቲያኖች ሰሙነ ሕማማትን የሚያስቡት በተለያየ ጊዜ ነበረ። መጋቢት 22 እስከ 28 ሰሙነ ሕማማት ብለው ግብረ ሕማሙን እያነበቡ ግብረ ሕማሙን እየሰሙ ሰሙነ ሕማማትን ያስቡ ነበረ። ይህም ብቻ አይደለም። አብይ ጾምን የሚጾሙት የጥንት ክርስቲያኖች በዓለ ጥምቀትን ካከበሩ በኋላ አብይ ጾምን ይጾማሉ። ስለዚህ አብይ ጾምም ሰሙነ ሕማማትም ትንሣኤም በተለያየ ጊዜ ነበረ የሚከበረው። ኋላ ላይ ግን 8ኛው ሳምንት ሆሳዕና ብለን ካከበርን በኋላ ቅዳሴው ተቀድሶ ሰርሖተ ሕዝብ ከሆነ በኋላ ሕማሙን፣ ሞቱን የኢትዮጵያ ቤተክርስቲያን ከሆሳዕና ከሰዓት ጀምራ ነገረ ሕማሙን ሰሙነ ሕማማት ብላ ሰይማ ታከብራለች ማለት ነው። ትንሣኤው የሚከበረውም በጥንት ክርስቲያኖች ከአይሁድ የፋሲካ በዓል ጋር ነበረ እና ይሄን ቀመሩን ቅዱስ ዲሜጥሮስ እስከ ቀመረው ድረስ ትንሣኤ ከእሁድ፣ ስቅለት ከዓርብ፣ ጸሎተ ሐሙስ ከሐሙስ፣ በዓለ ሆሳዕና ከእሁድ ቀን እንዳይወጣ ሰሙነ ሕማማትም ከአብይ ጾም ቀጥሎ ባለው ሳምንት እንዲታሰብ የትንሣኤ በዓልም ከአይሁድ የፋሲካ በዓል ጋር እንዳይሆን ብለው ቅዱስ ዲሜጥሮስ በቀመረው መሰረት አባቶቻችን 318ቱ ሊቃውንት በኒቀያ በተሰበሰቡ ጊዜ የትንሣኤው በዓል የክርስቲያን ሰንበት በተባለችው በሰንበት እንጂ ከአይሁድ የፋሲካ በዓል ጋር መከበር የለበትም ብለው በሰንበተ ክርስቲያን እንዲከበር ወስነዋል ማለት ነው። ስለዚህ ይህ ሰሙነ ሕማማት ወይንም በዓመቱ ውስጥ ከሚውሉ ሳምንታት የተለየችው ሳምንት ሲሉ አባቶቻችን ሰሙነ ቅድስት ብለውታል ማለት ነው። በአባቶቻችን አስተምሮ ሰኞ መርገመ በለስ ትባላለች። ክርስቶስ በለሷን የረገመበት ቀን መታሰቢያ ነው። ማክሰኞ የጥያቄ ዕለት ይባላል። አይሁድ ቤተ ጸሎት ትሰመይ ብሎ በሆሳዕና ዕለት በአህያ ውርንጫ ተጭኖ ቤተ መቅደሱ ሲገባ ቤተ መቅደሱን የመሸጫ የመሻቀጫ የመለዋወጫ ቤት አድርገው ስለነበረ ቤቴ የጸሎት ቤት እንጂ የሸቀጥ ቤት አይደለም ብሎ ስላስወጣቸው በምን ስልጣንህ እነዚህን ታደርጋለህ ብለው አይሁድ ጠይቀውታል ጌታን። ጌታም የልባቸውን ክፋት ያውቃልና ጥያቄያቸውን በጥያቄ መልሶላቸዋል። የዮሐንስ ጥምቀት ከምድር ነው ከሰማይ ነው ብሎ ሲጠይቃቸው ከሰማይ ነው ብንል ለምን አላመናችሁም? ከምድር ነው ብንል ዮሐንስን ሕዝቡ ያከብሩታልና አይ አናውቀውም እንበለው ብለው አናውቀውም ብለው መለሱ። ሮብ ምክር አይሁድ ይባላል። ካህናቶቹ ተሰብስበው ይሰቀል እያሉ ቢነጋገሩም በንግግር ሳይገባቡ ተበትነዋልና በዕለተ ረቡዕ ግን አይሁድ ክርስቶስን እንደሚሰቅሉት ምክር ያጸኑበት ስለሆነ ቤተክርስቲያን ይህንን ቀን ምክር አይሁድ ብላ ትጠራዋለች ማለት ነው። ሌላው ለፍጥረት 5ኛ ለሰሙነ ቅድስት 4ኛ ቀን የሆነው ጸሎተ ሐሙስ ወይንም ምሴተ ሐሙስ። ይህ ብቻ አይደለም፣ ቅዱሱ ሐሙስ እያሉ ሊቃውንት ይሰይሙታል ማለት ነው። ይህ ቀን ለኛ ልዩ ነው። ትልቅ ምስጢር የተከናወነበት ቀን ነው። መስዋዕተ ኦሪትን ያሳለፈበት
መስዋዕተ ሐዲስ ኪዳንን ቅዱስ ሥጋው ክቡር ደሙን ለኛ ለልጆቹ የሰጠበት ይህ ብቻ አይደለም። በተለይ ከሰኞ እስከ ዓርብ ያለው ቀን የ5500 ዘመን የጨለማውን ዘመን ኢየሱስ ማስታወሻ ነው። በዚህ በሰሙነ ሕማማት ውስጥ ክርስቶስን ጸዋትወ መከራውን የምታዘክርበት ከሆሳዕና ጀምሮ እስከ ትንሣኤ ድረስ ቤተክርስቲያን ስርዓቷን የምትመራበት መጽሐፈ ግብረ ሕማማት የሚል መጽሐፍ አለ። በሰሙነ ሕማማት የነቢያት መጻሕፍት ናቸው አብዝተን የምንሰማቸው የምንጸልያቸው። ሰኞ፣ ማክሰኞ፣ ሮብ ምንም አይነት የሐዲስ ኪዳን ስርዓት አታከናውንም ቅድስት ቤተክርስቲያን። ሐሙስ ግን የሐዲስ ኪዳን ዶግማ የሆነው ቅዱስ ሥጋው ክቡር ደሙ የተሰጠበት ቀን ስለሆነ በለሆሳስ ቅዳሴ ትቀድሳለች ቅድስት ቤተክርስቲያን ማለት ነው። ጌታ በአልዓዛር ቤት ራት ተዘጋጅቶ ሐዋርያት ሁሉም ሲሄዱ የቤቱ ባለቤት አልዓዛር ቤቱ በር ላይ ቆሞ እንደ አብርሃም ገሃሶ አጋስቴ ባው ቤተ ገብርክሙ እንዳለ ጌቶች ወደ ቤት ግቡ ብሎ ሥላሴን እንደተቀበለ አልዓዛርም እንግዳ ይልቁንም ከእንግዳም እንግዳ ምድርና ሰማይን የፈጠረው አምላክ ከተማሮቹ ጋር ወደ ቤቱ ነውና የሚመጣው በሩ ላይ ቆሞ ለጌታው የተለየ መቀመጫ የተለየ ስጋጃ አንጥፎ የተለየ ቦታ አዘጋጅቶ ሐዋርያት ወደ ቤቱ ሲገቡ በሩ ላይ ቆሞ ይመለከታቸዋል ማለት ነው። ሐዋርያት አንገት ላይ የብርሃን ሐብል የብርሃን መነሳንስ ተደፍቶላቸው በጭንቅላታቸው ላይ ጸጋቸው ተገልጾለት ሐዋርያትን ያያል። ሐዋርያት 11ዱ ከገቡ በኋላ 12ኛው ይሁዳ ውሃ ሊጠጣ ወደ ኋላ ቀርቶ ነበርና ይሁዳ ሲመጣ ግን ይሁዳ አንገት ላይ እባብ ተጠምጥሞ ምላሱን አውጥቶ ያውለበለበ በጆሮው ምራቁን ሲተፋበስ ሲተነፍስበት ይልቁንም ክፉ ነገርን ሲነግረው አየ። አልዓዛር ደንግጦ በሩን ዘጋበት። አምላካችን ፈጣሪያችን ኢየሱስ ክርስቶስ በውስጥ ሆኖ አልዓዛርን ይሁዳን አስገባው ብሎታል። ለምን? ለሐዋርያት ከገለጠው ሚስጥር ቢለየኝ ነው የሸጥኩት እንዳይለው ማለት ነው። አንድም ይሁዳ ገብቶ ሚስጥር አይቷል፣ ቅዱስ ሥጋውን በልቷል፣ ክቡር ደሙን ጠጥቷል። አንድ የእግዚአብሔር ነቢይ ሊያስተምር ሲሄድ ሌሎቹ እረኞች ከመቀመጫቸው ተነስተው ሲያከብሩት የይሁዳ አባት ግን ሳይነሳለት ቀርቷል። የእግዚአብሔር ነቢይ ሲያስተምር ውሎ ማታም ሲመለስ ሌላዎቹ እረኞች ሌላዎቹ ሰዎች ሲነሱ የይሁዳ አባት ግን ሳይነሳለት ቀርቷል። ያ ነቢይ ዘአቡሁ እልገቱ ዘእሙ ብእሲቱ ዘእግዚኡ ሴጡ ከዚህ ሰው የሚወለደው አለ እንግዲህ ጌታውን የሚሸጥ አባቱን የሚሰልብ የሚገል እናቱን የሚያገባ ነው ብሎ ነብዩ ትንቢት ስለተናገረበት የመጨረሻው ዘግዚው ሲያጡ ያለው በምሴተ ሐሙስ ምሽት ላይ ተፈጽሞበታል ማለት ነው። እናቱንም አግብቷል። ከለታት አንድ ቀን ነብዩ የተናገረውን ነገር ሰምቶ ማታ ሄዶ ይሁዳ አባት ለይሁዳ እናት ነገራት። አንተስ ቢሆን አትነሳለትም አለችው። አይ አልተነሳሁለትም አላት። ምን እናርግ ተባባሉ። በቃ ከዚህ በኋላ አንውለድ ብለው ተመካከሩ። ከለታት አንድ ቀን በልቶ ጠጥቶ ፈቲው ተነሳበት። ፈቃዴን ፈጽሚልኝ አላት። ምን ነው? ያ የእግዚአብሔር ነብይ ትንቢት ተናግሯል። እናቱን የሚያገባ ልጅ ጌታውን የሚሸጥ አባቱን የሚገል ልጅ ተብሎ የለ አለችው። ግድ የለም ሳይቀርመን እንቀርመዋለን ብሎ የይሁዳ አባት ተገናኛት። የነቢያት ቃል እውነት ነውና ይህ ሁሉ ተከናውኖበታል። ይሁዳ ተወለደ። ከተወለደ በኋላ እናትና አባቱ ባህር ላይ ጣሉት። በባህር አሳስጋሪዎች አግኝተው ወደ ሌላ ሀገር ወስደው አሳድገውታል። ጸብን የሚወድ ሆኖ አደገ። ይሁዳ የአባቱ ሀገርና ተወልዶ ያደገበት ሀገር ጦርነት ገጠሙ። በጦርነቱ አባቱን አገኘው። አባቱን ሰልቦ ገሎታል። እናቱን ማርኮ አግብቷታል። ካገባት በኋላ የዚህ ሀገር ሰው ዘመድ አይልሁም ምሳ አለችው። እናቱ ማለት ነው። ባህር ተጥለህ የተገኘህ ነህ ይሉኛል አላት። በመቼ ዘመን አለችው። ዘመኑን ሲነግራት አንተ ጉደኛው ነህ ብላ እናቱ መሆኑን ነግረዋለች። በናዝሬት በገሊላ ኢየሱስ ክርስቶስ የሚባል ጌታ መጥቷል፣ ኃጢአት ያስተሰርያል ይቅር ይላል ብለዋል። ወደዛ እንሄድ ተባብለው ይሁዳም እናቱም ተነስተው ወደ ጌታ ወዳለበት ሄዱ። እሱን ኃጢአቱን ይቅር ብሎ ከ12ቱ ሐዋርያት ጌታ ጨምሮታል። እናቱንም ይቅር ብሎ ከ36ቱ ቅዱሳት አንስት እንዳንድ አድርጓታል። ቅዱስ ሥጋውን ክቡር ደሙን ሐዋርያት ሲቀበሉ አብረው ተቀብሏል ማለት ነው። ኃጢአታቸውን ተናዘው በእምነት ይህ የተቆረሰው የፈጣሪ ኢየሱስ ክርስቶስ ቅዱስ ሥጋ ነው፣ ይህ የፈሰሰው በቀራንዮ የፈጣሪ ክቡር ደም ነው ብሎ አምኖ ንስሐ ገብቶ እግዚአብሔርን ይቅርታ ጠይቆ የሚቀበለው የሐዋርያት ምሳሌ ነው። ወይንም ደግሞ ይህም ብቻ አይደለም፣ ጌታ እንዲህ ብሏል፣ ከናንተ መካከል ለ30 ብር አሳልፎ የሚሸጠኝ አለ። ጌታ ሆይ ሐዋርያት ማን ነው
ቅዱስ ጴጥሮስ ሞትም ቢሆን ካንተ ጋር ነኝ ሲለው እውነት እውነት እልሃለሁ ዶሮ ሳይጮህ 3 ጊዜ ትክደኛለህ ብሎ በሐሙስ ማታ ነግሮታል ማለት ነው። ምስጢሩን ከገለጸላቸው በኋላ ይህ ነገ ስለናንተ የሚቆረሰው ስጋዬ ነው ብሎ ጢሟጣሙሙ ይላል ቆርቦ አቁርቧቸዋል። አንድም ለማስደፈር ነው። ሁለተኛም ደግሞ ምስጢሩ ዛሬ ካህናት ጌታ ሳይቆርብ ለሐዋርያት አቁርቧቸው ሳይቀበል አቀብሏቸው ቢሆን ኑሮ ካህናት አቀብለው አቁርበው ሳይቆርቡ እንዳይወጡ ለማድረግ ነው። ንግስተ ሳባ ኢትዮጵያዊት ንግስት ነበረች። ንግስት ማክዳም ይላታል፣ አዜምም ይላታል። ወደ ሰለሞን ቤተ መንግስት ስትሄድ እዚህ እግሯ ላይ የበቀንድ የሚያህል ሸኮና ወጥቶባት ነበረ። ሰለሞን በእስክንድር ከገነት ያመጣው ዛፍ ነበረ። እሱም ሰሎሞን ቤተ መንግስቱ በር ላይ ያ እንጨት ወርቆ ይኖር ነበረ። ንግስት ማክዳ ወደ ሰሎሞን ቤተ መንግስት ስትገባ እዚህ ያ ሰኮና የሚያህለው ገንጥሎላት ስለገባ በደጅ የወደቀ እንጨት እንደዚህ አይነት ታምር ሰራልኝ ብላ ለሰሎሞን ስትነግረው ይህ እንጨትማ ሽልማት ይገባዋል ብለው ሰሎሞን 1 ብር ንግስተ ሳባ ኢትዮጵያዊት 1 ብር አውጥተው ለዛ ለእንጨት ሸልመውታል። ከሰሎሞን በኋላ ክርስቶስ ተሰቅሎ ዓለምን እስከሚያድን ድረስ 28 ነገስታት ነግሰዋል። 28ቱም ነገስታት ሲነግሱ ለዛ እንጨት 1 ብር እያዋጡ ሰጥተውታል። 28ቱ ነገስታት 28 ብር፣ የንግስተ ሳባ 29፣ የሰሎሞን 1 ብር 30 ብር። ያ ይሁዳ ከአይሁድ የተቀበለው 30 ብር ያ ነው ብለውም ይተርካሉ። ይህም አይደለም ታሪኩም ሌላ ነው ብለው የሚተርኩ ሊቃውንት አሉ። ማታ 3 ሰዓት በሆነ ጊዜ አይሁድ ምክራቸውን ሲያጸኑ ይሁዳን 30 ብር ሰጥተውት በመሳም ጌታን አሳልፎ እንደሚሰጣቸው ከተነጋገረ በኋላ ልክ ሐሙስ ማታ ላይ ለ30 ብር አሳልፎ ጌታውን ይሁዳ ሽጦታል። ልክ ምሽት ሐሙስ ላይ ሐዋርያት እንዳይተኙ በፍጹም ትጋህ እንዲጸልዩ ጌታ ነገራቸው። ትግሁ ወጸልዩ ከመይተባው ውስተ መንሱት፣ ወደ ፈተና እንዳትገቡ ተግታችሁ ጸልዩ አላቸው። ጌታ ሄዶ ጸልዮ ሲመለስ ሐዋርያት ተኝተዋል። ኋላ ላይ አይሁድ በችቦ መተው መምህራችን ኢየሱስ ክርስቶስ እሱ መሆኑን በመሳም እነግራችኋለሁ ስላለ በሲመኑ ታገብዎ ለወልደ እጓለ እመሕያው በመሳም ጌታውን አሳልፎ ለ30 ብር ሽጧል። አይሁድም ጌታን ሐሙስ ማታ ይዘውታል። በሐና በቀያፋ ግቢ ወስደው ሲደበድቡት አድረዋል። የግርፋቱ መከራው የወረደበት የጅራፍ ውርጅብኝ ማቾፉ በጌታ ላይ የተፈጸመበት ግፍ ፍጡር ገልጦት የማይጨርሰው ነው። የጌታ ጸዋቶ መከራ ሌሊት ፊቱን ሸፍነው ማነው ፊትህን የመታህ እስኪ አምላክ ከሆንክ እወቅ እያሉ ሲዘብቱበት አድረዋል። ለዓርብ ሌሊት ነጋ፣ ጎህ ቀደደ። ወጸቢሖ ተማከሩ ሊቃነ ካህናት፣ በነጋ ጊዜ ሊቃነ ካህናት እንዴት አድርገው መድኃኔዓለምን እንደሚሰቅሉት ተማከሩ። ከዛ ይዘውት ሄዱ። አገቱኒ ከለባት ብዙሃን ወሃዙኒ ማህበሮሙ ለእኩያን፣ ብዙ ውሾች ከበቡኝ አለ ዳዊት የተናገረውን ጌታ። ብዙ ውሾች ከበቡኝ። ወአሃዙኒ ማህበሮሙ ለእኩያን፣ የክፉዎች ማህበር ያዘኝ አለ ጌታ። እየደፉ እያዳፉ እየመቱ እየገረፉ እያሰቃዩ መከራ እያጸኑ ምራቅ እየተፉ ወደ ጲላጦስ ወሰዱት። የጲላጦስ አደባባይ በ3 ሰዓት ደረሰ። በጲላጦስ አደባባይ ሆነው ይሰቀል 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 አሉ። ምንድነው አለ ጲላጦስ። በዓል ሽሯል፣ ቤተ መቅደሱን አፍርሼ በ3 ቀን እሰራዋለሁ ብሏል ብለው አይሁድ ክሳቸውን ደረደሩ። መሞት የሚገባን እኛ ስንሆን እሱ ሊሰቀልልን ይሰቀል ይሰቀል ተባለ። መታመም መከራ መቀበል የሚገባን እኛ ኃጢአተኞች ስንሆን የኛን መከራ ተቀበለ። ለዚህ ነው ነብይ እግዚአብሔር ኢሳይያስ ነሳ ደዌነ፣ ደዌያችንን ተቀበለ፣ ወጾረ ሕማመነ፣ ሕመማችንን ተሸከመ። ግፍኦም እግዚኦ ለለ ገፉኒ፣ ገፉት መከራ ጸኑበት፣ ደበደቡት። 6666 ግርፋት በሰውነቱ ላይ ያሳረፉበት። በኦሪት መጽሐፍ ላይ አይሁድ የሚሰቅሉትን አይገርፉትም፣ የሚገርፉት ደግሞ አይሰቀልም ማለት ነው። ስለዚህ ጲላጦስ 40 ገረፉት ብሎ ፈረደ። ከገረፉት አይሰቅሉትም ብለው እነሱ ግን ይሰቀላሉ። የመድኃኔዓለም የዕለተ ዓርብ መከራው የተደራረበ ነውና 6666 ግርፋት ገርፈው ስጋው አልቆ አጥንቱ ሀጫ በረዶ መስሎ እስከሚታይ ድረስ መከራ ጸኑበት። ይሰቀል 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 የሚለው ቃል ድምጽ በስቶ አየለ። እንደ ሕጋችሁ እንደ ፈቃዳችሁ አድርጉት ብሎ ጲላጦስ አሳልፎ ለአይሁድ ሰጠው። መስቀሉን ተሸክሞ ወደ ቀራንዮ አመራ።
እየወደቀ እየተነሳ 14 የመከራ ምዕራፎችን አልፎ ቀራንዮ አደባባይ ላይ በ6 ሰዓት ሰቀሉት። የመድኃኔ ዓለም ሕማሙ፣ ሞቱ፣ ስቅላቱ፣ ግርፋቱ የደረሰበት ጸዋዕቶ መከራ በፍጡር አንደበት፣ በፍጡር አይምሮ፣ በፍጡር ማንነት ተገልጾ የሚያልቅ አይደለም፣ ከአይምሮ በላይ ነው። ለዚህ ነው ኢትዮጵያዊው ሊቅ ቅዱስ ያሬድ አመ ይሰቅልው አይሁድ ለእግዚ፣ አይሁድ መድኃኔ ዓለምን በሰቀሉት ጊዜ ሚካኤል አርመመ ወገብርኤል ተደመ ይላል። ሚካኤል የፈጣሪ ያንን ሁሉ ጸዋዕቶ መከራ መቀበል ከተፈጥሮ በላይ ሆኖበት ዝም አለ። ወገብርኤል ተደመ ሲሰቀል መስቀል ላይ እያለ ነው ሚካኤልና ገብርኤል ሊሰግዱለት ሲመጡ ፈጣሪያቸው ተሰቅሎ ያዩት። ትሁቱ ቅዱስ ሚካኤል እንዴት በፈጠረው ፍጥረት ይህ ሁሉ መከራ ደረሰበት እንዴት ተሰቀለ ብሎ ደንግጦ ሚካኤል ዝም አለ። ወገብርኤል ተደመ ይላል። ቅዱስ ገብርኤል ተገረመ። እኔን የፈጠሩ እጆች እንዴት ተቸነከሩ አለ ቅዱስ ገብርኤል። ወይ እነሱን አጥፋ ወይ እኔን አጥፋ ብሎ ቅዱስ ገብርኤል ሰይፉን ወረወራት ነው የሚለው። የቅዱስ ገብርኤል ሰይፍ የቤተ መቅደሱን መጋረጃ ለሁለት ሰንጥቃ ከመሬቱ በታች ስትምዘገዘግ ትኖራለች። የገብርኤልን ሰይፍ የሚሸከም ዓለም ስለሌለ በዕለተ ምጽአት ግን ለፍርድ ትመለሳለች። 6 ሰዓት በሆነ ጊዜ እጆቹን እግሮቹን በቀኖት ችንካር ሳዶር፣ አላዶር፣ ዳናት፣ አደራ፣ ሮዳስ በተባሉ በ5 ችንካሮች ቸንክረው የግርግሪት አስረው በችንካር ላይ አድርገው በመስቀል ላይ አውጥተው ወደ ሰማይ ብድግ ሲያረጉት ፀሐይ ጨለመች፣ ጨረቃ ደም ሆነች። ከዋክብት የፈጣሪያችንን ርቃን አናሳይም ብለው ከሰማይ ወደ ምድር ረገፉ። የቤተ መቅደሱ መጋረጃ ለሁለት ተከፈለ። አይባን ተፈተቱ፣ ድንጋዮች ተሰነጣጠቁ፣ መቃብራት ተከፈቱ። ተናወጠች መባረክትም ታዩ ተቆጣ ባህሩ። በሰማይ 3 በምድር 4 ነገሮች ተከናወኑ። የባህሪ አምላክ መሆኑን የሚያስረዱ አይሁድ ምን ያህል ልባቸው የከፋ ነው! እንዴትስ አይነት ልቦና ነው ያላቸው! ያልበደላቸውን ያላጠፋውን ንጹሐ ባህሪ አምላካቸውን በእንዴት አይነት ግፍ እንደሰቀሉት ግዛን ፍጥረታት ሳይቀሩ አምላክነቱን መሰከሩ። መቃብራት ተከፈቱ። ከ600 ዝቅ ከ500 ከፍ የሚሉ ሙታን ከእግረ መስቀሉ ተነሱ። እስከ 40 ቀን የቆዩ አሉ። ወዳው መስክረው ያረፋሉ የባህሪ አምላክነቱን። ሐዋርያት ሁሉም ተበትነዋል። ከመከራው ያራቀ ከጎኑ ያልተለየ ከአንድ ተማሪው ከዮሐንስ ወልደ ነጎድጓድ በስተቀር ሁሉም ሐዋርያት ተበትነዋል። እመቤታችንን እንኳን ወደ ቀራንዮ አምጥቶ ልጇን የሚያሳያት አጣች። እየወደቀች እየተነሳች ቀራንዮ አደባባይ ላይ ስትሄድ ልጇ በመስቀል ተሰቅሎ በቀኖች ችንካር ተቸንክሮ አየችው። ምድርና ሰማይን የፈጠረው አምላክ በድንግልና ጸንሳ በድንግልና የወለደችው የድንግልና ጡት አጥብታ ያሳደገችው ልጇ ምንም ሳይበድል ቀራንዮ ላይ ተሰቅሎ አገኘችው። እመቤታችን ቀነውኒ እደውየ ወእገሬየ እጆቹን እግሮቹን ቸነከሩት የመድኃኔ ዓለምን። በ9 ሰዓት ወወደዩ ሐሞተ ውስተ መብልኤየ ወአስተይዊኒ ብሄ አለ ጽምየ እንዳለ ነቢየ እግዚአብሔር ቅዱስ ዳዊት ተጠማው ሲል ሐሞት ከርቤ ሆምጣጤ ጨምረው በሰፍነግ አድርገው ሰጡት። ከጌታዬ ደመኝነት ጋር አልተባበርም ብሎ ተለይቶ የዋለ ሰው ነበረ። ጌታ ኢየሱስ ክርስቶስ እንዴት ሆነ ብሎ ሲጠይቅ አይሁድ ገረፉት፣ ሰቀሉት፣ በመስቀል ተሰቅሎ ሞተ ብለው ነገሩት። ለንጊኖስ ይባላል፣ አንድ አይና ሰው ነው። አይሁድ ያኔ አዋጅ አሳውጀው ነበር፣ ሕግ አውጥተው ነበር። ከጌታ ደመኝነት ጌታ ሲሰቀል ጌታ ሲገረፍ በናዝሬቱ ኢየሱስ ክርስቶስ መከራ ያልተባበረ ሀብቱ ይወረስ፣ ቤቱ ይፍረስ፣ ይቃጠል፣ እሱ ይገደል ብለው አይሁድ አዋጅ አሳውጀው ነበርና ከሞተማ ብሎ ወደ ቀራንዮ በፈረስ ሂዶ ሲደርስ ጌታ መስቀል ላይ ሆኖ አገኘው ማለት ነው። አንድ አይናው ለንጊኖስ በጦር የጌታን ጎን ሲወጋው ከቀይ ጎኑ ደምና ውሃ ፈሰሰ። ደሙ ለመጠጣችን ውሃው ለጥምቀታችን ማየገቡ እንደ ለፊደል ሆኖ ስለወረደ መላእክት እጆቹ እግሮቹ በተቸነከሩበት ላይ ደም ይፈስስ ስለነበረ በብርሃን ጽዋ ተቀብለው ዓለምን የሚረጯት ነውና ለንጊኖስ ጎኑን ሲወጋው ደሙ ተፈናጥራ አይን የሌለችው ቦታ ላይ ብታርፍበት አይኑ በርቶለታል። የጥላትን አይን ያጠፉታል እንጂ ያበሩታልን? የባህሪ አምላክ ቢሆን አይደለም ብሎ ለንጊኖስ አምላክነቱን አምኗል። ይህ ብቻ አይደለም። ጌታ ሲሰቀል
እድሜ ዘመናቸውን ሙሉ እጃቸውን በሰው ደም ነክረው የኖሩ ጥጦስና ዳክርስ የሚባሉ ሁለት ቀማኛዎች በዓለም ይኖሩ ነበር። የተነገረው ትንቢት የተነገረው ነገር ተፈጽሞባቸው በዕለተ ዓርብ ተይዘው ጌታ ሲሰቀል አምጥተው አንዱን በግራ አንዱን በቀኝ ሰቅለዋቸዋል። በግራ የተሰቀለው ዳክርስ ይባላል። በቀኝ የተሰቀለው ጥጦስ ይባላል። ኋላ ፈያታዊ ዘይማን ተብሏል። ጌታ በዘመነ ስጋዌው በሕፃንነት ዘመኑ ስደት ሲሄድ በግብፅ በረሃ ይህ በዕለተ ዓርብ ሲሰቀል አንዱ በቀኜ ይሰቀላል፣ አንዱ የኔ ነው፣ አንዱ በግራ ይሰቀላል፣ አንዱ የዲያብሎስ ነው፣ የማያምን ነው፣ ክፉ ነው ብሎ ተናግሮ ነበርና የጌታ ቃል ደርሶ አምጥተው በቀኝ እና በግራ አርገው ሰቅለዋቸዋል። በቀኝ የተሰቀለው እንዲህ አለ፣ በግብፅ በረሃ አንተኑ ተቀድሞ ለአዳም በወይአ ውስተ ገነት፣ ከአዳም ቀርመህ ገነት ትገባለህ ብሎ ሕፃን ሆኖ ጌታ በግብፅ በረሃ የነገረውን ቃል አስታውሶ፣ ይህም ብቻ አይደለም፣ በሰማይ 3 ፀሐይ ስትጨልም ጨረቃ ደም ስትሆን ከዋክብት ሲረግፉ በምድር 4 መቃብር ሲከፈት ሙታን ሲነሱ አይባን ሲፈተቱ የቤተ መቅደሱ መጋረጃ ለሁለት ሲሰነጠቅ በምድር 4 በሰማይ 3 ታምራትን አይቶ አምላክነቱን ተረርቶ አንድም ቀራኒዮ ላይ ተሰቅሎ ወደ ሰማይ ሲመለከት አምላክነቱ ተገልጦለት ተዘከረነ እግዚኦ በውስተ መንግሥትከ፣ ጌታዬ በመንግሥትህ በመጣህ ጊዜ አስበኝ ብሎ በቀኝ የተሰቀለው ጥጦስ ተጣራ። በግራ የተሰቀለው ዳክርስ ተሳደበ። እኔን በመንግሥትህ በመጣህ ጊዜ አድነኝ ትለዋለህ፣ እሱ አምላክ ቢሆን ራሱን ያድን አልነበረም? አንተ አለው በቀኝ የተሰቀለው ጌታህን አትፈራውምን? እኛ በበደላችን እጃችን በሰው ደም ነክረን ኑረን ሰው ስንገድል ስንዘርፍ ኑረን የበደላችንን ውጤት አግኝተናል። እሱ ግን ያልበደለ ያላጠፋ ንጹሕ ባህሪ አምላክ ነው። አምላክህን አትፈራውም ሲለው ጌታም ወደ ቀኝ ዘንበል አለ። ዮም ትሄሉ ምስሌ በውስተ ገነት አለው። ዛሬ በገነት ከኔ ጋር ትሆናለህ። አንተኑ ተቀድሞ ለአዳም በወይአ ውስተ ገነት፣ ከአዳም ቀርመህ ገነት ትገባለህ ያለው ቃል የሚፈጸምለት ነውና ደማማይተሙን ይዞ ፈያታዊ ዘይማን ወደ ገነት አምርቷል። ገነት በር ሲደርስ ገነትን የሚጠብቁ መላእክት ወደ ውስጥ ሸሹ። እሱ እየተከተላቸው ገባ። አንተ ማን ነህ አሉት። የፍጥረት መጀመሪያ የሆነው አዳም ነህ? አይደለሁም አላቸው። አንተ ባህር የከፈልከው ሙሴ ነህ? ወይንም ወወፃ ምድረ ካራን ወወሃገረ ከነአን ታመነ አብርሃም በእግዚአብሔር የተባለ አርከ እግዚአብሔር የተባለ ከካራን ወጥቶ ከነአን የገባ ያ የእግዚአብሔር ሰው የተባለ አብርሃም ነህ አይሉት? አይደለሁም አለ። ኢሳይያስ ነህ ሆይ ኤልያስ ነህ ሆይ ብለው ከነቢያት ታላላቆቹን መላእክት እየጠሩ እነ ሱራፌል እነ ኪሩቤል ቢጠይቁት ዛሬ እኮ ምድርና ሰማይን የፈጠረው አምላክ ከሰማይ ወርዶ ፍጥረትን ወደ ቀደመ ርስቱ ወደ ቀደመ ክብሩ ሊመልስ አባትነቱ መሐሪነቱ ቸርነቱ በስቶልኝ በቸርነቱ ነው እንጂ እጄን በሰው ደም ነክሬ የኖርኩ ኃጢአተኛ ሰው ነኝ። ይቅር ያለኝ ዛሬ ነው። ፈጣሪያችን ኢየሱስ ክርስቶስም ወይቤ ተፈጸመ ኩሉ ሁሉም ተፈጸመ አለ። ነቢያት የተነበዩት ትንቢት የገቡት ሱባኤ እንሁ ዛሬ ተፈጸመ። ቅድስት ነፍሱን ከቅዱስ ሥጋው በገዛ ስልጣኑ ለያት። ኦ ዘጢመ ሞተ በሥጋ እንዳሉ አባቶቻችን ሞትን ይሽረው ዘንድ የማይሞተው ሞተ ብላ ቅድስት ቤተ ክርስቲያን ትናገራለች ማለት ነው። መለኮት በአካለ ነፍስ ወደ ሲኦል ሄደ። መድኃኔ ዓለም ፈጣሪያችን አዳም በሐሙስ ዕለት ወመንፈቃ ለዕለት እትወለድ እሞለት ተወለድከ ከልጅ ተወልጄ በ5 ቀን ተኩል መጥቼ እትቤዘወከ በመስቀል የሞቴ መከራ መስቀል ተሸክሜ ወደ ቀደመ ርስት ወደ ቀደመ ክብር እመልስሃለሁ ብሎ መጋቢት 27 ቀን ዓርብ ቀን በ9 ሰዓት አዳም ተንሥኡ ለጸሎት ብሎ የመጀመሪያ ዲያቆን ሆኖ ነፍሳትን በሲኦል ቀሰቀሰ። ሊቀ ካህናት ኢየሱስ ክርስቶስ በአካለ ነፍስ መለኮት ወደ ሲኦል ሄደ። ምን ነው እኔን አድንሃለሁ፣ እኔን ይቅርልሃለሁ፣ ልጆችህን ከሲኦል ከመከራ አወጣሃለሁ ያለበት ቀን ዛሬ ነው። እስቲ በጸሎት እንጠይቅ። ተንሥኡ ለጸሎት ብሎ ነፍሳትን ሲተቀሰቅስ ነፍሳት ደግሞ በሲኦል ሆነው ምን አሉ? እግዚኦ ተሳሃለነ አቤቱ ይቅር በለን። ሊቀ ካህናት ኢየሱስ ክርስቶስ ሰላም ለኩልክሙ ብሎ በሲኦል ተገለጠ። ሲኦልን በብርሃን አጠቀለቃት። ሰላም ለእናንተ ይሁን አለ። ይህ ብቻ አይደለም፣ እለ ውስተ ሲኦል ጻኡ፣ በሲኦል ያላችሁ ውጡ፣ ወእለ ውስተ ጽልመት ተከሰቱ፣
በጨለማ ያላችሁ ተገለጡ አላቸው። የብርሃን ፈጣሪ ኢየሱስ ክርስቶስ ደግነህ ክፉ ነህ ሳይል ነፍሳትን ከሲኦል አወጣ። በ9 ሰዓት ከሲኦል አውጥቷቸው በ11 ሰዓት ገነት አድርሷቸዋል። በ11 ሰዓት ንሴብሖ ለእግዚአብሔር ስቡሃ ዘተሰብሐ ለዘአውረሰነ መንግሥቶ ሰማያዊተ እያሉ እየዘመሩ ነፍሳት ከሲኦል ወጥተው ወደ ገነት ገቡ። ምስጉን ነው የተመሰገነ እኛን ባሪያዎቹን በሲኦል ጥሎን ያልቀረ አዳነን፣ መንግሥቱን አወረሰን፣ ወደ ቀደመ ርስታችን ወደ ቀደመ ክብራችን ወደ ገነት መለሰን እያሉ ነፍሳት እየዘመሩ አዳም አባታችን እናታችን ሔዋን ለ5500 ዘመን በዛ በታሰሩበት አሮንቃ ወጥተው እየዘመሩ ወገኖቻቸው ልጆቻቸው ነፍሳትን ይዘው መድኃኔዓለም ተሰቅሎ ተገርፎ ስጋውን ቆርሶ ደሙን አፍስሶ መንግሥቱን አወረሳቸው። ወደ ቀደመ ክብራቸው አዳምን መለሰው። አዳም አባታችን እናታችን ሔዋንን በሲኦል 5500 የአውራዬ ልጅ የላሜ ውላጅ ብሎ ዲያብሎስ ነፍሳትን በግፍ ይዟቸው ነበረ። አዎ ከዕለታት አንድ ቀን አዳም የዲያብሎስ ወንድ ባሪያ ነው፣ እናታችን ሔዋን የዲያብሎስ የሴት ባሪያ ናት ብላችሁ በእምነ ሩካም ጽፋችሁ ብትሰጡኝ መርገሙን አቀልላችኋለሁ ብሎ በውሸት በእምነ ሩካም አጽፋቸው ነበር። ያንን አጽፍ አንዱን በሲኦል ጥሎት ነበር። በዮርዳኖስ የጣለውን ሲጠመቅ እንደ ሰውነቱ ተረግጦ እንደ አምላክነቱ እንደ ሰም አቅልጦ አጥፍቶት ነበር። በሲኦል የጣለውን ደግሞ ያኔ ነፍሳትን ሊያወጣ የሄደ ጊዜ እንደ ሰም አቅልጦ በሲኦል ያለውን የዕዳ ደብዳቤያችንን አጥፍቶ ወደ ቀደመ ርስታችን ወደ ቀደመ ክብራችን መድኃኔዓለም መልሶናል። ሰሙነ ቅድስት ላይ ሰሙነ ሕማማት ከዓመታቱ ሳምንታት በተለየችው ሳምንት ኦርቶዶክሳውያን አብዝተው በመጾም አብዝተው በመስገድ አብዝተው በማልቀስ ለኛ የከፈለውን ዋጋ የደረሰበትን ጸዋትወ መከራ ያንን ሁሉ ጅራፍ ያንን ሁሉ ስቃይ ሱታፊ አድርገን ይሄንን እያዘከርን እንኖራለን ማለት ነው። በሰሙነ ሕማማት ዓርብ ቀን ልጆቿን አማኞቿን ሲያለቅሱ ሲሰግዱ ሲወርቁ ሲነሱ ሲያነቡ ውለው 11 ሰዓት ላይ ንሴብሖ ብላ ከበሮ መታ ነፍሳት ገነት መግባታቸውን ታበስራለች። አንዴ ኑዛዜ ይሰጣል። በዛ ወቅት ጌታችን ነፍሳትን ወደ ገነት ካስገባ በኋላ በ11 ሰዓት ዮሴፍና ኒቆዲሞስ በጌታ የደረሰበት ይደርስብናል ሳይሉ በእምነት ሄደው ጲላጦስ ፊት ቆመው ጌታቸውን ከመስቀል አውርደው እንዲቀብሩት ለመኑ። ልመናቸውም ተቀባይነት አግኝቶ በ11 ሰዓት ቅዱስ ስጋውን ከመስቀል ላይ አውርደው ዮሴፍ ባዘጋጀው በሐዲስ መቃብር ሊቀብሩ ሲገንዙ 9 ሰዓት ነው ቅዱስ ነፍሱን ከቅዱስ ስጋው የለየው። 11 ሰዓት ላይ ዮሴፍና ኒቆዲሞስ ሲገንዙት ግልጥ አለባቸውና ደነገጡ። እንደ ቅጠል እርግፍ አሉ። ምን ነው ፈጣሪያችን ምን አጠፋን? ከመስቀል ላይ አውርደን በክብር በመቃብር ልናሳረፈህ እኮ ነው። ምን ነው አሉት። እንዴት ፈጣሪያችሁን ፍጡር ይመስል ዝም ብላችሁ ትገንዛላችሁ አላቸው። ምን እያልን እንገንዝህ አሉት። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተወልደ እማርያም እምቅድስት ድንግል ተሳሃለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተጠምቀ በዮርዳኖስ ወተሰቅለ ድበ ዕፀ መስቀል ተሳሃለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተንሥአ እሙታነ መሳልስት ዕለት መጽሐፈ ኪዳንን ቅዱስ እግዚአብሔር የማይሞት ሞተ፣ ሞትን ይሽረው ዘንድ ሞተ። ከቅድስት ድንግል ማርያም የተወለደው በዮርዳኖስ የተጠመቀው በቀራንዮ የተሰቀለው አምላካቸውን ኢየሱስ ክርስቶስን ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት እያሉ አምላክነቱን እየተናገሩ ገንዘው ወደ መቃብር አወረዱት ማለት ነው። ጸዋትወ መከራውን በምናስብበት ሳምንታት የቻለ እያከፈለ ያልቻለ ማታ እስከ 1 ሰዓት 13 ሰዓት ወይንም ኮከብ በሰማይ መውጣቱ እስከሚታይ ድረስ ይጾማል። በሽታ የሌለበት የተለየ ችግር የሌለበት ማለት ነው። አብዝቶ ኦርቶዶክሳውያን እየሰገዱ አብዝተው እየጸለዩ አብዝተው እያለቀሱ አብዝተው እየጾሙ እስከ ማታ ድረስ ሕማማተ መስቀሉን የምናስብበት ሳምንታት ስለሆነ የቻለ ከሐሙስ ማታ ጀምሮ ከተያዘበት ሰዓት ጀምሮ እስከ እሑድ መንፈቀ ሌሊት እስከ ተነሳበት ድረስ አክፍሎት አለ። አክፍሎትን እመቤታችን ናት የጀመረችው። በጉሮሮዋ ውሃ አልወረደም ልጄ የድንግልና ጡቶችን አጥብቻ ያሳደግኩት ዓለም ፍትርት የላትምን? ምን በድሏቸው ነው አይሁድ እንደዚህ ያደረጉት ብላ እመቤታችን ምርር ብላ አልቅሳለች።
ያኔ የእመቤታችን ሐዘን፣ የእመቤታችን እንባዋ፣ የጌታ መከራው በፍጡር አንደበት በፍጡር ሐሳብ ተገልጦ ታስቦ የማያልቅ ነው። እመቤታችን በመስቀሉ ፊት ለፊት ቆማ አለቀሰች። በዮሐንስ አማካኝነት ልጆችሽ ብሎ እኛን ሰጠን እመቤታችንን። ነያ እምካለ ዮሐንስን ሲያየው ፊት ለፊት ፈጣሪው መምህሩ ያ እናት አባቱ ሙተውበት ከጌታ ጋር ያደገው ያ የዋሁ ቅኑ አቡ ቀለምሲስ የተባለ ታኦሎጎስ የተባለ ነባቤ መለኮት የተባለው ወንጌላዊ የተባለ ፍቁረ ጊዜ የተባለ ዮሐንስ ፊት ለፊት ቆሞ ያለቅሳል። አይዞህ አታልቅስ፣ ነያ እምከ እንሁ እናትህ ብሎ በዮሐንስ አማካኝነት እመቤታችንን ለእናትነት ሰጠን። ከመስቀሉ ስር ያገኘናት በረከታችን። ስለዚህ እመቤታችን ልጇ ተነስቶ እስከምታየው ድረስ 3 ቀን ሙሉ እህል አልቀመሰችም፣ ውሃም አልጠጣችም። ሐዋርያትም መምህራቸው ፈጣሪያቸው ኢየሱስ ክርስቶስ ተነስቶ እስከሚያዩት ድረስ እህል አልቀመሱም፣ ውሃ አልጠጡም። አብዝተው ጾመዋል ከተያዘበት ሰዓት ጀምረው። ስለዚህ የሚያከፍል ሰው ሐዋርያትን ይሆናል። የሚያከፍል ሰው የእመቤታችን ቃል ኪዳን የእመቤታችን ፍቅር ያድርበታል። አክፍሎ ቅዱስ ሥጋውን ክቡር ደሙን መቀበል ይገባል። በጣም ያልቻሉት ደግሞ አሁንም የህመም ችግር ያሉበት ቅዳሜን ብቻ ያከፍሉታል ማለት ነው። ቅዳሜ ስዑር ተብላለች። ከነጋ በኋላ ገብረ ሰላም በመስቀሉ እያሉ አባቶቻችን በመስቀሉ ሰላምን አደረገ፣ በመስቀሉ ሰላምን ሰራ፣ በመስቀሉ ሰላማችንን ሰጠን እያሉ ቄጠማ ይሰጣሉ አባቶቻችን። የስዑር ቅዳሜ ጠዋት ላይ ማለት ነው። አባታችን ኖህ በጥፋት ውሃ ጊዜ ውሃ ጎሏል ብሎ ርግብን ሲልካት ርግብ ሂዳ ቄጠማ ቆርጣ ነትገማይ አይ ሐጸማይ አይ የጥፋት ውሃ ጎሏል ብላ ቄጠማ ቆርጣ እንደመጣች ቅድስት ቤተክርስቲያንም እንሁ ዲያብሎስ በመስቀሉ ተሽሯል፣ ተቀጥቅጧል፣ በመስቀሉ ድል ተነስቷል፣ በሞቱ ሞታችንን በትንሳኤው ትንሳኤያችንን ሰላም ሆነ በመስቀሉ ብለው አባቶቻችን የሰላም ምልክት ቄጠማ ይሰጣሉ ማለት ነው። የመጨረሻዋ ቀን ስዑር ቅዳሜ ትባላለች። ስዑር ያስባላት ባልነቷ ተሽሮ ሳይሆን የምትጾም ስለሆነ ነው። በሰንበት ስለማይጾም በዓመት አንዴ ግን ቅዳሜ እንጾማታለን ማለት ነው። ጾመን ሌሊት ቅዱስ ሥጋውን ክቡር ደሙን መንፈቀ ሌሊት የሆነ ጊዜ የትንሳኤው ብርሃንን ተነሳ ብለን እስከምናውጅ ድረስ ስለምንጾም ስዑር ቅዳሜ ተብላ ትጠራለች ማለት ነው። በፍትሐ ነገሥት በአንቀጽ 15 ላይም አለ ማለት ነው። ስለዚህ ሕማሙን፣ ሞቱን፣ ስቅላቱን፣ ግርፋቱን የምናስታውስባት ሰሙነ ቅድስ ሰሙነ ሕማማት ስለሆነ በዚህ ሳምንት ምእመናን የተለየ ስርዓት እናደርጋለን። ለምሳሌ ቅዳሴ አይቀደስም፣ ኪዳን የለም፣ የሐዲስ ኪዳን ስርዓት የለንም፣ ሕፃን ልጅ ክርስትና አይነሳም፣ የሞተ ሰው ጸሎተ ፍታት አይደረግለትም። የምናስበው ያንን የጨለማውን ዘመን ጌታችን እንዴት አድርጎ እንዳዳነን እንዴት አድርጎ ዋጋ ከፍሎ ወደ ቀደመ ርስታችን ወደ ቀደመ ክብራችን እንደመለሰን የምናስብበት ወቅት ነው እንጂ የሐዲስ ኪዳን ስርዓትን የምንፈጽምበት አይደለም። ይህ ብቻ አይደለም። በሰሙነ ሕማማት መሳሳም የለም እያልን እንናገራለን ማለት ነው። ይሁዳ ጌታን በመሳም ስላስያዘው አንዱ ይሄ ነው። ግን ይህ ብቻ አይደለም። የሰላሙን ፈጣሪ፣ የሰላሙን አስገኚ፣ የሰላሙን ሰሪ፣ የሰላሙን ባለቤት ሰላም ስላሰጡት አይሁድ እኛ ያኔ ሐዘንተኞች ነን። ያዘነን ሰው ሂደው አይስሙትም፣ ሰላምታ አይሰጡትም፣ ያጽናኑታል እንጂ። ስለዚህ እኛ አብዝተን ሰላምታ እንሰጣጠም። ሰላማችን በትንሳኤው ነው። ትንሳኤው ብርሃንን እስከምናይ መነሳቱን እስከምታበስርልን እስከዛ ድረስ እኛ ስለመሞቱ፣ ስለመሰቀሉ፣ ስለመገረፉ፣ ስለ ሕማሙ፣ ስለ መከራው ነው የምናስበው እንጂ ሰላምታ እንሰጣጠም አንሳሳምም ማለት ነው። ከዛ ባለፈ ደግሞ ለኔ የሞትክልኝ፣ ለኔ የታመምክልኝ፣ ለኔ የተገረፍክልኝ፣ ለኔ የተሰቀልክልኝ፣ ለኔ መከራ የተቀበልክልኝ ፈጣሪ ኢየሱስ ክርስቶስ ወይ ኃጢአቴን በደሌን ይቅር በለኝ እያል ስለ ራሳችንም ኃጢአት የምናለቅስበት ጭምርት ነው። ስለዚህ በሰሙነ ሕማማት ፈቃደ ሥጋ አይደረግም። የነፍስ ፈቃድ ነው የሚደረገው። ሥጋን በመከራ ውስጥ እንዲያልፍ ማድረግ ነው እንጂ ሥጋ ሐሴት ማግኘት የለበትም። የላመ የጣምም አብዝቶ መብላትም አብዝቶ መጠጣትም የለም። የሚጣፍጥ ነገርም እንደው የሚያረካ ነገርም መውሰድ የለብንም። እንደው ለቁመተ ሥጋ በ24 ሰዓት አንዴም ነው የሚበላው። እንደው ዝም ብለን መጠቅጠቅም የለብንም። ለቁመተ ሥጋ ታል ትንሽ ነው የምንቀምሰው። ከዛ ባለፈ በዚህ በሰሙነ ቅድስ መሳቅ መጫወት አይፈቀድም። ማልቀስ ነው የሚፈቀደው። እንደውም ሊቃውንቱ ምን ይላሉ? በሰሙነ ሕማማት የሳቀ ተርላ ሥጋ ያረገ ቁጥሩ ከአይሁር ጋር ነው።
በበዓለ ትንሣኤ በትንሣኤው ብርሃን ደግሞ ያለቀሰ ደግሞ ቁጥሩ ከአይሁድ ነው። አይሁድ ምክራቸው ፈርሶባቸው ቀብረን እንቀራለን ያሉት አምላክ ሙስና መቃብርን ድል አድርጎ ስለተነሳባቸው ያኔ እነሱ ስላዘኑ እኛ ደግሞ ብርሃነ ትንሣኤውን አይተን የምንደሰትበት ቀን ስለሆነ በትንሣኤ አይለቀስም። እንደዚህ ካለ በኋላ ከዚያው ቀጥሎ የትንሣኤው በዓል እንዲከበር እነ ቅዱስ ድሜጥሮስ በቀመሩት ቀመር መሰረት ትንሣኤ ከእሁድ እንዳይወጣ፣ ስቅለት ከአርብ እንዳይወጣ፣ ሰሙነ ሕማማት ደግሞ ሰሙነ ቅድስ ደግሞ ከአብይ ጾም ቀጥሎ ባለው ሳምንት 8ኛው ሳምንት እንዲታሰብ አባቶቻችን ሰለስቱ ምዕት ቅዱስ ድሜጥሮስ ሥርዓት ሰርቶልናል ማለት ነው። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ሕማሙን ሞቱን የምናስብበት ህሊና ጽኑ ሃይማኖት እግዚአብሔር ያድለኝ ያድላችሁ።